ኢትዮጵያውያን ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ ከ5 ኢትዮጵያውያን መካከል አንዱ የታመመ ነው፣ የአእምሮ በሽታ አለበት እየተባልክ ነው። እኚህ ምንድነው ያላግባባ ያለን? በሃይማኖት በብሔር እየተከፋፈለ የምንባላው ሰው ከህሊናው ውጭ የሆነው ለምንድነው ላለው ለካ ከአምስታችን አንዳችን ታመናል። ስለዚህ ሕክምና ያስፈልጋችኋል ተብላችኋል። የካ ኮተቤ ሆስፒታል ነው እንደዚህ ያለው። ምክክር ኮሚሽኑ በስተመጨረሻ የኔን ሐሳብ ይዞልኝ አልመጣም። ምን አለ? ሙሰኞች በእድሜ ልክ እስራት እንዲቀጡ እንዲሁም ከሰራተኞች ላይ የተጣለው የደሞዝ ግብር እንዲቀነስ አለ። የምን የእድሜ ልክ ነው? ሞት ነው እንጂ ለምን ትሰስታለህ? ሞት መሆን አለበት። ያን ጊዜ ሀገራችን ሰላም ካልሆነ ታያላችሁ። ሌቦች እያየናቸው በሞት መቀጣት አለባቸው። ሀገራችን ላይ የጨከኑ እርስ በርስ እንድንባላ ምክንያት የሆኑ የተለያዩ ችግሮችን በመፍጠር ራሳቸውን ነፃ ለማውጣት ብቻ በሚሄዱበት ጉዞ ሀገሪቷን መቀመቅ ውስጥ እየከተቱ ያሉት ሌቦችና ሌቦች ናቸው። ሀገራችን ምንም አይነት ችግር የለባትም ከሌባ ውጭ። ሌባ መወገድ አለበት። ስለዚህ ጠንከር በል። ለምን እድሜ ልክ ነው? ለምን እዛ አስረነው እንቀልበዋለን? እናስወግደዋለን እንጂ መወገድ አለበት በሚለው ተኩልን መመካከር። ይሄ ነው ጥቅም። መመካከር አለብን። ላሳለፍነውም ችግሮች ለሚመጡ ችግሮችም ክላሽ ይዘን ጫካ ከመግባት ይልቅ መንግስትን በወደ ሰፊነት ተቃዋሚዎችም በወደ ሰፊነት ቁጭ ብለን አንዲት ጠረጴዛ ላይ ቁጭ ብለን መመካከር አለብን። እንደዚህ አይነት ሪዛልቶች ያመጣል ማለት ነው። እንደ ግለሰብ እንደዚህ አይነት እንትኖች ሲመጡ ደስተኛ ነኝ። በግድያ በሚሉት ቀይሩልኝ። በግድያ በሞት ነው መቀጣት ያለበት። አሁን የገባ የታዋቂው ቶቶት ሬስቶራንት ባለቤት ታሰረ። ዝርዝሩን እስከ መጨረሻው ተከታተሉት። ከአቡነ ጴጥሮስ አደባባይ ጫማ ጠራጊነት ተነስቶ በዓለም አቀፉ የዜና አውታር CNN እስከ መዘገብ የደረሰውን እንዲሁም የዓመቱ በጎ ሰው ሽልማትን ያሸነፈውን የቶቶት ባህላዊ ሬስቶራንት ባለቤት ታሪክ ሁላችንም እናውቀዋለን። ነገር ግን ዛሬ ይህ አነቃቂ የህይወት ጉዞ ማንም ያልጠበቀው አስደንጋጭ ምዕራፍ ላይ ደርሷል። በልጅነቱ እጅግ ቀጫጫ ስለነበር ጠንክር የሚል ስም ይወጣለትና በቀን አንዴ እየተበላም መቆጠብና መለወጥ ይቻላል በሚለው የህይወት ፍልስፍናው የብዙዎችን ልብ የገዛው አቶ ጠንክር ቴኒ አሁን በፌዴራል ፖሊስ ቁጥጥር ስር ውሏል። የፌዴራል ፖሊስ ከቀናት በፊት በርካታ የገቢዎች ቢሮ ሰራተኞችን ከሙስና ጋር በተያያዘ በቁጥጥር ስር ያዋለ ሲሆን የቶቶት ባለቤትና ዋና ስራ አስፈጻሚ የሆነው አቶ ጠንክርም ከእነዚሁ ተጠርጣሪዎች ጋር አብሮ በቁጥጥር ስር ሊውል መቻሉን የዘሀበሻ የፖሊስ ምንጮች አረጋግጠዋል። ሆኖም በዚህ ጉዳይ ላይ እጅግ አጓጊና አነጋጋሪ የሆነው ሌላኛው ሀቅ አለ። ባለ ሀብቱ ከታሰሩ ቀናት የተቆጠሩ ቢሆንም ይህ ዜና ዛሬ እስከተላለፈበት ነሐሴ 13 ቀን 2018 ዓ.ም ድረስ ፍርድ ቤት አልቀረቡም። ለ11 ተከታታይ ቀናት በእስር ላይ ቢቆይም የተጠረጠረበት ወንጀል በግልጽ እንዳልተነገረውና የጊዜ ቀጠሮም እንዳልጠየቀበት የቤተሰብ ምንጮች በስጋት ለዘሀበሻ ተናግረዋል። የበርካታ ታዋቂ ጋዜጠኞችን ጫማ ማስታወቂያ ሚኒስቴር ደጃፍ ላይ የጠረገም በማደግ ከእነሱ ጋር በመሆን የቤተሰቡን የአደራ ስም ቶቶትን የገነባው የጠንካራ ሰው የጠረጠረበት ጉዳይ ከገቢዎች ጋር በተያያዘ ይሁን ወይስ በሌላ ወንጀል እስካሁን በውል የታወቀ ነገር የለም። ብዙዎች እንደ ምርጥ አርአያ የሚያዩትና መለወጥ ይቻላል የሚለው የጠንክር የህይወት ጉዞ ቀጣይ ታፈንታ ምን ይሆን? ከጀርባውስ ያልተሰሙ ሌሎች ሚስጥሮች ይኖሩ ይሆን? መረጃዎችን ዘሀበሻ በቅርበት የተከታተለ ነው፣ በፍጥነት ወደ እናንተ የምናደርስ ይሆናል። አዳዲስ መረጃዎች እንዳያመልጣችሁ ደግሞ ፎሎ ማድረጋችሁን አትዘንጉም። በነገራችን ላይ ትላንት በተካሄደው የሀገራዊ ምክክር ላይ
በሙስና የሚከሰሱ ሰዎች የዕድሜ ልክ እስራት እንዲፈረድባቸው ተጠይቋል። እናንተ በሙስና ወንጀለኛ ተብለው በፍርድ ቤት የሚፈረድባቸው ሰዎች ዕድሜ ልክ መታሰር አለባቸው ትላላችሁ ወይ? ከ7000 እስከ 8000 አካባቢ የሚጠጉ ባለሀብቶች ከትንሽ ብር እስከ ትልቅ ብር ድረስ ያወጡበት ይውላችሁ ላስረዳችሁ። እኔ ከዚህ ጋር ያለኝ ችግር አንድና አንድ ነገር ነው። ንግድ ብትነግዱ ከሆነ ሽንኩርት ሽጡ፣ ካተሪንግ ይኖራችሁ፣ ምንም ነገር ይኖራችሁ፣ ያንን የምታደርጉት በንግድ ፍቃድ ነው፣ ከንግድ ቢሮ ነው የሚወጣው። ከሰው ግን ገንዘብ ሰብስባችሁ ካፒታል ሰብስባችሁ የሰውን ገንዘብ የራሳችሁን አዋጣችሁ መስራት ትችላላችሁ። ከሰዎች ግን ገንዘብ ሰብስባችሁ ስራ ሰራለሁ ብላችሁ የምታስቡ ከሆነ እርሱ ቶታሊ ህገወጥ ነው። በኢትዮጵያው ካፒታል ገበያ አዋጅ 1248/2021 መሰረት እንዲሁም ደግሞ ቀጥሎት በወጣው መመሪያ ለህዝብ ሰነዶችን ለማቀረብ እና ለመሸጥ የወጣው መመሪያ መሰረት ይህንን ማድረግ የሚችሉት በካፒታል ገበያ ባለስልጣኑ የተፈቀደላቸው ድርጅቶችና ድርጅቶች ብቻ ናቸው። ስለዚህ እንደ ዋይቢኤስ ያሉ አይነት ድርጅቶች ንግድ ይነግዱ፣ ንግድ ትርፍ ኪሳራ ምናምን የሚለው በገዙትና በሸጡት ነው፣ ግብር ይከፍሉበታል ምናምን። እርሱ ግን ከህዝብ ገንዘብ እንድትቀበሉ ብቁ አያደርጋችሁ። የትኛውም ድርጅት እንደዚህ የሚላችሁ ከሆነ ከሰማችሁ ራቁት፣ ሽሹት። ገንዘባችሁን ከመስጠታችሁ በፊት የኢትዮጵያ ካፒታል ገበያ ባለስልጣን የመዘገበው ሰነድ እንደሆነ ገበያ ላይ የዋለው ማረጋገጥ መቻል አለባችሁ። የኢትዮጵያ ካፒታል ገበያ ባለስልጣን ያልፈቀደለት ሰው ገንዘብ ከገበያ ላይ መሰብሰብ አይችልም። ይህ የፋይናንስ ስራ ስለሆነ ሸቀጥ አይደለም። ሸቀጥ መግዛትና መሸጥ ጋራ ገንዘብ መግዛትና መሸጥ አንድ ስላልሆነ በፍጹም የማይገናኝ ነገር መሆኑን እንድትረዱትና እንድትረዱት ብቻ ነው። ምክንያቱም ፕሮቴክሽን ነው ይሄ። በነገራችን ላይ የኢትዮጵያ ካፒታል ገበያ ባለስልጣን ዋነኛ የሚሰራው ስራ አንዱ ፕሮስፔክተስ የሚባል ዶክመንት እንዲያዘጋጅ ያደርጋቸዋል። ድርጅቱ የእናንተን 1000 ብር ሲወስድ ለመሆኑ ከዚህ በፊት ባለፉት 3 ዓመታት 1000 ብርን ወደ ስንት ቀይሮታል የሚለውን ነገር ማሳየት አለበት። ከዛ ትላላችሁ የኔን 1000 ብር በሚቀጥለው 3 ዓመት እንዲህ ሊያደርግልኝ ይችላል ብላችሁ እንድታምኑበት ማለት እኮ ነው። ገንዘቡን ራሱ ወስዶ ደግሞ ቶሎ እንዲሰራበት ሳይሆን ሼሩ እስኪደርሳችሁ ድረስ በተዘጋ አካውንት እንዲያስቀምጥ ያስገድደዋል። ወስዶ እንዳይጠፋ ማለት ነው። እንዲያው ድርጅቱ እንኳን እንዲያው መጨረሻው ባያምር ገንዘባችሁ እንዲመለስላችሁ። ስለዚህ መጠንቀቅ ይኖርባችኋል ለማለት ነው። ስለ ፋይናንስ፣ ቢዝነስና ካፒታል ማርኬት ለመስማት ወደዳችሁ ደግሞ የፕላስ ምልክቷን ተጫኑ፣ ፎሎ አድርጉ። ፍርድ ቤቱ ትዕዛዝ መሰረት በፍርድ ሂደት ላይ ያለን ጉዳይ በመስራታችን እኛ ይቅርታ እንጠይቃለን። ቪዲዮንም አውርደናል። የችሎቱ ትዕዛዝ በዚህ መንገድ ተከብሯል። እናመሰግናለን። በጣም ደስ ያለኝ ዛሬ የምሽቴን ያሳመርክልኝና ይቅርታ አልክ። የፍርድ ቤትም ትዕዛዝ ቢሆን ይቅርታ ማለት በጣም ብዙ ሰዎችን ስብር ያደርጋል። ያስቀየምካቸው ሰዎች ወይም በዚህ ጉዳይ በፊንቴክ ጉዳይ ላይ የተበደሉ ሰዎች ራሱ ይሄን ቪዲዮ ሲያዩ ደስ ነው የሚላቸው እና በጣም ደስ ብሎኛል። የፍርድ ቤት ትዕዛዝን ማክበር ደስ ይለኛል። ለሌላችንም ለሌላም ሰው ትምህርት ይሆናል። የፍርድ ቤት የያዘውን ጉዳይ ወይም ፖሊስ ምርመራ ላይ የያዘውን ጉዳይ ላይ ገብቶ መዝበራረቅ ከባድ ችግር ይፈጥራልና በጣም ደስ ብሎኛል። ምሽታችሁ የተባረከ ይሁን። እግረኛው ሚዲያ በጣም በተሻለ ስራ ትመጣለህ ብዬ ተስፋ አረጋለሁ። ምሽታችሁ ይባረክ።